ጉት ነው ተባለ አገሜ ሰውዬ ለፖለቲካ ትግሉ እንቅፋት ነው ያለ ቦታው ነው የገባ የፋኖ መሪ የፋኖ ትግል የሚመራው በጎበዝ አለቃ ነው የጎበዝ አለቃ ከጎበዞቹ መሃል የጎበዝ ጎበዝ ነው የማይጠይቃ ይሄ አሁን የምሰሙት ድምጽ ደግሞ በሰለጠነ ሀገር ላይ ተቀምጦ በደም የበሸቀጠ ማንነቱን የሚተነፍስ እጅግ ነውረኛ ደም አፍሳሽ ትርክትንና ህይወትን የሚኖር ሰው ያንን በሶሻል ሚዲያም ለህዝብ ያካፈለ ጥፋትና መጠፋፋትን ለህዝብ ለማዳረስ የሚሰራ እጅግ በጣም የረከሰ ሰው ንግግር ነው። በዚህ ነው የሚመራው በዛ ነው ብሎ አይ ቲንክ ፕሮፌሰር ኦር ዶክተር የሚባለው ሲጀመር ተቋማቱ በራሱ የረከሱ ስለሆነ አጋንንታዊ ማንነትን ወርሰው መሰይጠንን ስልጣኔ አድርገው የሚሄዱ አካላት ለነዚህ ደናቁርት ያወረሷቸው የክብር ኦር የባንዳነት ወይም የመጋለብ የባርነት ህይወት ሊሆን ስለሚችል ፕሮፌሰርም ዶክተርነትም የሚለውን ለኛ አንቀበልም። ሰይጣናዊነት በሚለው ነው የምንጠራው። የላኳቸው የነሱን የረከሰ ነገር አምጥተው እነሱን የሚመስሉ አሽንጉሊቶችን ለመፍጠር የሚጠቀሙበት ክብር ከሆነ ግን ለጥፋት ቆመው ህዝብን እያጫረሱ መፍትሄ እንዳይገኝ የመፍትሄ ውሎችን ሁሉ እያጠፉ መንገዶችን ሁሉ እየዘጉ የሚሄዱ ነውረኞችን ፕሮፌሰርም ሆነ ዶክተር ኦር የተማረ ብሎ ማለት እጅግ በጣም ኃጢያት መረገምም ድንቁርናም ስለሆነ እኔ ኢትዮጵያዊ ነኝ እኔን የሚመስሉት ወንድሞቼንም ወክዬ ይሄንን ስም መጥራት አልፈልግም። በነዛ ጋላቢዎቹ ግን ይሄ ሰውም አንድ ፕሮፌሰር ኦር እንደዛ የሚባል ሰው ነው። ሶ ፕሮፌሰር ሀገር ለማፍረስ መሆኑን እያያችሁ ስሙት። እንደጋግሜ ተናግሬዋለሁ። ይሄ ገጠሩን ያውቀው 4 ኪሎ አደገ አሜሪካ መጣ በቃ ተመለሰ። እንኳን ጠመንጃ ለበቅ ቋንቋውን እርግጠኛ ነኝ ለበቅ ነው ያውቀው። ጎረቤ ነው ያውቀው። ጎረቤ ለበቅ ልምጭ የሚዋቸውን ቃቶች አያውቃቸው። እነዚያን ጨብጦ ይዞ ያውቅ። ጅራፍ ፈትሎ ጅራፍ አውግቶ ያውቅ። እርፍ ጨብጦ አርፎ ያውቅ። አርሞ ቆጥቁጦ አጭዶ ያውቅ። ታዲያ ይነድር ያላመነ እንጨት ሰብሮ ያልገባ ጫካው ገብቶ ዳታባስን ያላገለገለ እንዴት ሆነ ጉበዛ አለቃ ሊሆን የሚችለው? እና በተልኮ ሄደ ተልኮ ማጥራቆ ተመለሰ። ድርድሩ ድርጅታዊ ነው ብሏል ዛሬ ኢያሱ አበራ። በእርግጥም አዎ ድርጅታዊ ነው። ከዚህ ጋር በተያያዘ የደረሰ መረጃ የሚያመለክተው እስክንድር ነጋ የሰራው ስራ ሲታወቅበት ሸዋ ላይ ከሸዋ ሾልኮ የሆነ ክልል ላይ ሰምቶ አዲስ አበባ መግባቱን የደረሰ መረጃ ያመለክታል። እስክንድር ነጋ አዲስ አበባ ውስጥ መላለሰ እየተንቀሳቀሰ ይህንን ስራ ሲሰራ ነበር። ይህን ስለ ስም ማጥፋት ሊመስል ይችላል። እስክንድር ነጋ አሁን የሚያምኑ በርካታ የዋሆች አሉ። እስክንድር ነጋ እንደዚህ አያደርግም፣ ከሱ ቁጥጥር ውጭ በሆነ መንገድ ነው እነዚህ ሰዎች እጅ እየሰጡ እየገቡ ያሉት ብለው የሚያምኑ የዋሆች በርካቶች ናቸው። ግን አይደለም። ዛሬ መግለጫ ሲሰጡ ያያቸው በእስክንድር የጠለፋ መረብ ውስጥ የወደቁ ናቸው። ከዚህ ሁሉ ብልጽግና ከሚሰራበት ፕሮፓጋንዳ ጀርባ ያለው ማነው ካልክ አረጋ ከበደ አይደለም፣ እስክንድር ነጋ ላይ ያለው። እስክንድር ነጋ ከመጀመሪያው ጀምሮ ወደ ትግል የገባው እኮ አማራን አሸናፊ ለማድረግ አይደለም። ይሄ ስንናገር የሚያዳምጥ ጠፋ እንጂ እስክንድር ነጋ ወደ ትግል የገባው የአማራ ብሔርተኝነት በጭራሽ ራሱን ችሎ መንቀሳቀስ የለበትም። የአማራ ብሔርተኝነት ሊጠለፍ ይገባል። የፋኖ ትግል ሊጨነግፍ ይገባል። በጭራሽ አማራ ከተደራጀ የኢትዮጵያ ህልውና ያበቃለታል ማለት የፋኖ ትግል ይሄ ደግሞ በጣም ብዙ እብዶች ዛሬ ላይ ይህን ሲያወሩ ጤነኞች ይመስላሉ። እጅግ በጣም ሰንካሎች፣ በህይወታቸው ቆሻሻ ነገር ባህሪያቸው የሆነ አብሯቸው ካለ ውለታ ከዋለላቸው ሰው ጋራ በሰይጣናዊ ማንነታቸው የተጣሉ የሰረቁ ነውርን እንደ ክብር የሚቆጥሩ ውዳቂ ሰዎች ናቸው። ከዛ ውስጥ አንዱ ይሄ የሚለፈልፈው ሰው ነው። ማነው ስሙ? ስሙ ምንም አይሰራል። ብቻ ንግግሩና ሂደቱ በጣም የሚያስጠላና ሰይጣናዊ ማንነት እንደሆነ ማረጋገጥ ይቻላል። በምን መሪ ነበረው ወይ? ፋኖ መርህ ነበረው ወይ? መርህ ከሌለው መሪ ከሌለው ይሄ አሁን የምትሰሙት ቀዳዳ የሚቀደደው ለምንድን ነው? ይሄ ሰው እዚህ ጋር አፉን የሚከፍተው የሱን የረከሰ ቆሻሻ ነገር ለመሰብሰብ እንጂ መፍትሄ ለማምጣት አይደለም። ምክንያቱም መፍትሄ የራቃቸው ሁሉ ከያቅጣጫው ተሰብስበው
የዶሮ ፖለቲካ ሁሉም ባፉ የሚጮህበት ሁሉም የተገኘውን ለመቀራመት የሚጣደፍበት እጅግ በየትኛውም ዓለም ላይ ይመስለኛል አይደለም በኢትዮጵያ በየትኛውም ዓለም ላይ በጣም እናት አባታቸው ያገኛቸው ሁሉ ባጭር ያስቀራችሁ በጅምር ያስቀራችሁ ስኬት ይራቃችሁ የተባሉ ጭንጋፎች ሁሉ ተሰብስበው የጸነሱት ያጠነጠኑትና ብዙ መከራ በህዝብ ላይ አድርሰው ዛሬም ያለ ምን ይቆማል ብለው የሚለፈልፉ በቀቀኖች እንጂ ሰዎች እንዳልሆኑ ነው። ምክንያቱም ቸክ አድርጓቸው እንኳን ጠላት አበጅተው አብረው እነዚህ ሰዎች በአንድ አዳራሽ መሰብሰብ ይችላሉ። በአንድ ኮንትራት መኪና መሄድ ይችላሉ። አማራ ክልል ላይ ያያችሁትን ሁሉ ወደ ኋላ ሄዱና ከየት የተጠራቀሙ ጥያቄ የሌለበት ባለቤት የሌለው በዛ መካከል ግን እጅግ በጣም የርካሾች ርካሽ በየቤቱ እጅግ በጣም ቃላት የማይገልጠው ነውር የታየበት የቅርቡን አስታውሱ። በትንሹ ሴት መድፈር በአደባባይ መሆኑን ራሳቸው ካወሩት እጅ በአደባባይ እጅ እየቀጠቀጡ በመጥረቢያ ሲቆርጡ ያሳዩን እና መሰሎችን ማየት ነው። ሌላውን እርሱት። ነገሩ አይረሳንም እንጂ እኛ እንርሳው ብንል ትውልድን ከትምህርት ቤት ማራቅ ምን መቅሰፍት ምን መከራ ሊያመጣ እንደሚችል ማየት ነው። ይህ ሁሉ ጫጫታስ እንዴት መጣ? ለምን የህዝብ ሰላም ይመለሳል? ለምን ኢትዮጵያ ትረጋጋለች? በምንም አይነት መልኩ ሰው ተጸጽቶ ከኃጢያቱ መውጣት ሲገባው ጭራሽ ለመጸጸት የሞከሩ ሰዎችም ለምን ይጸጸታሉ? ለምን የህዝቡ መከራ ያበቃል? ለምን የኢትዮጵያ መከራ ያበቃል? የሚል ነውረኛነታቸውን በአደባባይ የሚገልጡ ናቸው። ከነዚህ ጋር የተጨመረ አብሮ የሚያወራ ከነዚህ ጋር የቆመ በገንዘቡም በእውቀቱም በአመለካከቱም ይሁን እግዚአብሔር በቤቱ መከራን መቅሰፍትን እንዲያበዛለት እኔ ጉባለች ኢትዮጵያ ስለሺ እናገራለሁ። ኢትዮጵያን ያደማ ሁሉ እንዲደማ፣ ኢትዮጵያን ያራቆተ ሁሉ እንዲራቆት፣ በኢትዮጵያ ላይ በክፋት የዘመተ ሁሉ በቤቱ በህይወቱ በማንነቱ ሁሉ ሲኦል እንዲሆንበት የትኛውም ዓለም ላይ ቢሆን እግዚአብሔር ያንን መቅሰፍት እንዲያበዛ መሬቱ እንዲገለብጥ ንፋሱንም በሽታ እንዲያደርግ የሚጠጣውም የሚበላውም ሁሉ ያንን ከሃዲ ጦር ሆኖ እንዲወጋው ኢትዮጵያን የወጋ ሁሉ እንዲወጋ ይሄው በኢትዮጵያ ስም እምላለሁ። ይሄን ካላደረገ ነው እግዚአብሔር ጥፋተኛ የሚሆነው። የተበደሉት የሚካሱት በዳዮች የሚቀጡት መቼ ነው? እኔና እናንተ እያየን ካልተቀጡ ከሽፍ ነበር የነበረው። በመሃል ግን ወደ ትግል ሜዳ ከገባ በኋላ ዓላማውን ተረዱና በርካታ አርበኞች ጥፋ ከዚህ አሉት። ጥፋ አንተ ከባዕደን የባስ ከአረመኔ ነህ፣ ለአማራ ትግል ጸረ በማለት አባረሩት። ግማሾቹ ደግሞ ባለማወቅ ከሱ ጀርባ ተሰለፉ እና አፋሕድ የሚል ድርጅት መሰረቱ። ስለዚህ ከመዳፉ የገባውን እስክንድር ነጋ ተሸክሞ ወስዶ ለኦህዴድ አስረከበ ማለት ነው። የሆነው ይሄ ነው። አሁንም በሚዲያ መጥቶ ጥፋቱን እንዲያመን አትጠብቅ። ጥፋትም አይደለም። እስክንድር ነጋ በቅዱ በፕላኑ መሰረት እየሰራ ነው። ከዚህ በፊት በተደጋጋሚ ታስታውሱ ከሆነ አዲስ አበባ ፈረንሳይ አካባቢ መታየቱን ዘግበን ነበር። ውጭ ሀገር ሄዶ መደራደሩን ዘግበን ነበር። ባለፈው እኮ መሳይ ላይ ቀርቦ ተናገረ። ከሳምንት በፊት ከ15 ቀን በፊት አፍሪካ ህብረት ሰዎች ጋር ስንነጋገር ነበር በማለት ተናገረ። ስለዚህ ያኔ ስንወጣ የነበረ መረጃ ትክክል ነው። ዛሬ እየገቡ ያሉት እስክንድር ነጋ በቀደደላቸው ጎዳና ተጉዘው ነው። ይሄንን መረዳት ያስፈልጋል። በተረፈ ግን እስክንድር ነጋ ሸዋ ላይ የለም። ጌታዬ እንደ መከታው ጋር ያለ መስሎ ከሆነ ተሳስተሃል። ሸዋ ላይ የለም እስክንድር ነጋ። ለጠለስ ሚዲያ የደረሰው መረጃ አዲስ አበባ መግባቱን የሚያመላክት ነው። የሆነ ሰዓት ላይ እርግጥ ነው እስክንድር ተደራድሮ መግባት አልፈለገም። ለሞራሉ ከሀገር መውጣት ነው እየተያዘለት እቅድ። ስለዚህ ከሀገር ወጣ የሚል ዜና ልንሰማ እንችላለን። ለአሁኑ ግን እስክንድር ነጋ እነዚህን ስኬቶች ያስመዘገበው አዲስ አበባ ላይ እየተንቀሳቀሰ ወደ አዲስ አበባ እየተመላለሰ መሆኑን የደረሰ መረጃ ይሄ በየቦታው የምታዩት እርስ በርሱ የሚጣረስ እርስ በርሱ የሚናከስ ዛሬም እንኳን የሆነ ነገር ላይ የማይስማሙ የሞተን ነገር ብቻ ለመብላት የሚሰበሰቡ ጥንባንሳ አሞራዎችን የሚመስሉ ናቸው። እነዚህ ኪሳራ የራቃቸው በየትኛውም አግባብ ላይ ተጠያቂነት በሌለው ሁናቴ የሚጮሁ የሚለፈልፉ ከነሱ በታች የሆኑ ሰንካላ ሰዎችን ሰብስበው እርስ በርሳቸው እያገዳደሉ እህቱን ወንድሙን ጎረቤቱን እያገተ አብሮ በዛ በጎረቤቱ ወር በፊቱ በመንደሩ ላይ የሚያልፈውን መንገድ ቆፍሮ እየዘጋ እዛ ጋር ፍትህ ተዛባ ብሎ የተፈረደበትን እስረኛ እየበተነ ሀገርን በደንብ አልጠበቀም የሚለውን የጸጥታ ኃይል ተደብቆ እየወጋ እንዲሁ ያለው ኢኮኖሚካል ነገር አልተሳካም ብሎ ተነስቶ ያንን በማውደም ራሱን እየገለጠ ያሉ ትቢያዎችን ቀስቅሰው ከነሱ በታች ትቢያ አድርገው የሚጮሁ ሰዎች ናቸው። እስክንድርስ ምን ተጠያቂነት አለው በፋኖ ትግል ላይ? ሲጀመር
አስገብቶ እስክንድር የፋኖ ወኪል ነው ያለው ሰው ምን አስበው ነው? እንደዛ ማድረግስ ይቻላል ወይ? መሪው ማን ነው? ዘመነ ሰብስቦ አዋይቶ ያዋቀረው ኃይል አለው? መሪ ወዳጆ ያዋቀረው ኃይል አለው? ሌላውስ ቢሆን ያዋቀረው መከታውም ሆነ ሌላ ተጠያቂ ለመሆን የሚያስችል ሁኔታ ነበር ወይ? ነገር ግን በየቤታችን በየሰፈራችን ስንሰበስበው የኖረውን ጥላቻና ቆሻሻ ነገር በዛው ያንን ነገር እንድንለማመድ ባደረጉን የሻቢያና የህወሓት ርዝራዥ በሽተኞች ወርሰን የተነሳን ክፉዎች እንጂ ሰዎች ሁሉ አልነበርንም። ፈራጁም ለዛ ነው። ሀብቱን ይዞ በሰለጠነ ሀገር አሜሪካ፣ አውሮፓ ተቀምጦ ፋኖ ነኝ እያለ የፈነነ ህይወት ያልተሳካለት ሰንካላ ሁሉ እኛን እያጠፋ ኢትዮጵያን እያፈረሰ የረከሰ ፖለቲካውን ለማስቀጠል ነበር። ግን አይቻልም። ያ ዘመን አብቅቷል። የፖለቲካ ፓርቲዎች 107 70 80 እንደዚህ ተብሎ የትም ሀገር ላይ ቢሆን በዚህ ቁጥር ልክ ታይቶ የማይታወቅ አሸንጉሊት የተፈለፈለው ኢትዮጵያ ውስጥ ነው። ያም ኢትዮጵያ ሰላም እንዳታገኝ ሰላሟን ለማጥፋት ተብሎ ብዙ የጥፋት አማራጮች የተሰሩበት እንጂ የመፍትሄ አማራጮች አይደሉም። ያማ ቢሆን ኖሮ ወደብ ይጠይቁ ነበር። ባይጠይቁ የተጠየቀውን ነገር እጅግ በጣም ቅርብ የሆነና ባጭር ማንኛውም ክፍያ የሚገኝበትን አማራጭ ለማሳየት ሲሽቀዳደሙ እናይ ነበር። ያማ ቢሆን ኖሮ ሀገርን ለማጽናት የሚደረጉ ጥረቶችን ሲያወሩት የነበረው ከህገ መንግስት ጀምሮ ይሻሻል ይሉ፣ እንነጋገር፣ እንመካከር፣ የሽግግር መንግስት ይሉ የነበረውን እሱ የሚጮሁት ነገር የምክክር ኮሚሽን ሲዋቀር ከውጭ ቆመው ገና ያድራማቸውን ያን ቆሻሻ ማንነታቸውን የሚገልጥና የሚያጠፋ ስለሆነ በግልጥ ባልተቃወሙት ነበር። ወደብን ለመቃወም 5 6 እስከ 10 ፓርቲዎች በአንድ ላይ መግለጫ ያወጡም ነበር። ሀገር ለማሻገር አንድ መሆን ያቃታቸው ሁሉ ሀገር እንዳያልፍላት፣ ወደብ እንዳታገኝ፣ ህዝብ በስቃይ እንዲቀጥል ተሰብስበው የህዝብን ተስፋ ለማጨለም መግለጫ ያወጡም ነበር። እንመካከር ሲባል መድረኩን ገብተው መግተው ብዙ ሐሳቦችን አቅርበው ያለውን መንግስት በሐሳብ በልጠው እኛም የተሻለ አማራጭ ያሳዩናል የምንልበትን ህልም አስፍተው የነሱንም ታላቅነት ያሳያሉ ስንላቸው በተቃራኒው ውዳቂና ተላላኪ ትርፍራፊ የሚቃርሙ በእኛ ሞትና ስደት በእኛ መከራና ማንኛውም ስቃይ ላይ የሚሸቅሉ ጥንባንሳ መሆናቸውንም ባልገለጡ ነበር። ዛሬ ላይ ምርጫ ሲባል ለዲሞክራሲ ምህዳር ብለው ብዙ ነገር ያደርጉ የነበረውንና ምርጫ መኖሩ በራሱ ጥሩ ነው ብለው አሞግሰው ክፍተቶችን እየነገሩ ያን ክፍተት እየሞላን ከብዙ ኪሳራ እንድንጠበቅ መናገር ማስተማር ሲገባቸው ጭራሽ ምርጫና አማራጭ ለኢትዮጵያውያን አያስፈልግም ብለው በእኛ ህይወት ላይ አሁንም አማራጭ ሊያሳጡን ተሰብስበው መግለጫ ባላወጡ ነበር። ተሰብስበው ፖሊሲና የህዝብን ደህንነት የሌሎች ሀገራትን ተሞክሮ ወደ ኢትዮጵያዊ ሀገርኛ ዘዬ ቀይረው እኛን ለመጥቀም አንድ መሆን የተሳናቸው ያለውን የመንግስት ፓርቲ በምላሳቸው እየሞገቱ አንዱን አንዱ እየጠለፈ እየተጣጣለ አንዱ አሳሪ አንዱ ታሳሪ አንዱ ገዳ አንዱ ተገዳይ የሆነ እርስ በርሳችን እየተላለቅን የጥላትን ቆሻሻ ነገር በምድራችን ተግበረን ጥላት ሀገር እንዲዘርፍና እንዲያዋርድ የሚሰራውን ነገር ያስቆማሉ ያልናቸው እነዛ ቁጥራቸውም ማንነታቸውም በጥላት የተሰሩት አሸንጉሊት የፖለቲካ ፓርቲዎች ብዙ አማራጭ የሚያዩበት ብዙ የመፍትሄ ሐሳቦች ከመንግስትም ቀድመው ብዙ ነገሮችን ያሳያሉ ስንላቸው ጭራሽ እኛ ውስጥ ያለችዋንም ተስፋ እኛ ውስጥ ያለችዋንም ምርጫ ለማጥፋት የነሱን የረከሰ የተላላክነትና የባርነት የባንዳነት ቆሻሻ ማንነታቸውን ተሰብስበው አይገልጡም ነበር። እንዴት ለሀገሩ ለመስራት መሰባሰብ ያቃተው ፓርቲ እንዴት ወደብ አያስፈልግም ብሎ ተሰብስቦ መግለጫ ያወጣል? እንዴት ሀገርን ለማሻገር ተሰብስቦ አጀንዳ መፍጠርና ለሀገር መሻገር መፍትሄ ለመስጠት አብሮ መቀመጥ ያልቻለ የፖለቲካ ፓርቲ እንዴት የሀገርና የህዝብን ሰላም ለማሳጣት የምክክር ኮሚሽኑን ለማውገዝና ለመስደብ እንዴት አንድ ሆኖ መግለጫ ያወጣል? እንዴት የወደብ ጉዳይን እንደዛ ያደርጋል? እንዴት ምርጫና አማራጭ የዲሞክራሲ ምህዳሩ ይስፋ ይሂድ ህዝብ ብዙ ነገር ይይ ሲባል
እንዴት ለሀገር መድኃኒት ለመሆን ተሰብስቦ መምከር ያቃተው የፖለቲካ ፓርቲ እንዴት ሀገርና ህዝብን ከዘመኑ ለመለየት ምርጫ ለማሳጣት እንዴት አብሮ መግለጫ ያወጣል? እንጠይቅ፣ ራሳችንን እንይ። የኛ መሰናከል የኛ አለማስተዋል እነዚህን ነውረኞች እድሜያቸው እንዲረዝም አድርጓልና ዛሬም እናስተውል። ካላስተዋልን እንደዚህ አይነት በዝባዦችና የረከሱ ሰዎች ቢበዙም የኛ አስተዋጽኦም እንዳለበት እናስብ። ሀብታችን፣ ዕውቀታችን፣ ጤንነታችን፣ ሰላማችን፣ አብሮነታችን፣ ኢትዮጵያዊነታችን የትኛውም ፈጣሪ የሰጠን መልካም ነገር ሁሉ ለመልካም ነገር ያልዋለ እንደሆነ ተጠያቂዎችም ማፈሪያዎችም ኃጢአተኞችም ወንጀለኞችም እኛ ነንና ራሳችንን ከዛ ለማንጻት የሚያስችለውን ዝግጅት አድርገን ለእውነት እንቁም፣ ሀገር እናሻግር። የጮህንላቸውን ሰዎች እንኳ ቢያንስ በእውነት ፍትህ ያገኙ ዘንድ የምንችለውን ወደፊት እናድርግ ነው። በዛም ይሁን በዚህ ቆሻሻ ይጠረጋል፣ ባንዳ ይጠፋል፣ ኢትዮጵያ በድል ትቀጥላለች። ኢትዮጵያን ያዋረዱ፣ ኢትዮጵያ እንድትዋረድ፣ ኢትዮጵያ እንድትበተን የሰሩ የትኛውም ክብር ላይ ያሉ ሀገራትም ሁሉ ይበተናሉ። የነሱ ስልጣኔና የነሱ ማንኛውም ነገር እነርሱን ከመቀጣት አያተርፋቸውምና ሁሉም ሰው ይህን እያስተዋለ ራሱን ከቆሻሻ ነገር ይጠብቅ። ለራሱ ሲል ኢትዮጵያ በድል ትቀጥላለች።